ሽንኩርትና በርበሬ አሜሪካ ውስጥ ያሉ ኢትዮጵያኖች ስም በጣም ስማቸውን እያጠፋ ነው እየተባሉ ነው። እነዚህ ሰዎች እንግዲህ እነዚህ ሁለት ኢንግሪዲየንቶች በጣም ስማችንን በጣም እያጠፉት ነው እና ዛሬ ስለዛ ነው የምናወራው። እንኳን ወደ ቻናላችን ተመልሳችሁ መጣችሁ። ኔኖክ ነኝ፣ አናንያ አብራችሁን ቆዩ። እስቲ እንዴት ነው ሽንኩርት ስም እየቀረጣጠፉ ነው የኛን ሰው ስም ልነግርህ አልችልም። አንድ ጊዜ ምንድን ነው ሲያጋጠመ ንገራችሁ። አሁን ያው ምን መሰላችሁ ያጋጠመኝ 2 ዓመት 3 ዓመት በፊት ይሆናል። ስቶር ውስጥ ሄጄ ዋው ዳትስ ዲሊሺየስ አለችኝ። ዋው ዳትስ ዲሊሺየስ ስትለኝ ደግሞ ምንድን ነው ምናምን ዩ ስሜል ጉድ አለችኝ ታውቃለህ። እና በቃ ተሰማኝ። ከዛን ቀን በኋላ ማለት ነው ቤቴ በቃ ሽንኩርት እና በርበሬ ተው ከነጭራሹ በቃ አለ። አሁን ይዘን የመጣ ነው በርበሬ አለ ተቀምጧል። ያ በጣም እነዚህ ኢንግሪዲየንቶች ሚክስ አድርጋችሁ ያው የምንበላው ምግብ ነው። አንተው እንጀራችንን ወጣችንን መስራት አንተው ግን በቃ ሳታውቁት ማለት ነው። አንድ ጊዜ ልብሳችሁ ላይ ከገባ ምናምን ነገር ስራ ሄዳችሁ ሊሆን ይችላል። ደግሞ ቤት ውስጥ ሆናችሁ እናንተ ምንም የምታውቁ በእናንተ ቤት በቃ ሽቶ ተቀብተ ምናምን ወጣል እኮ ደግሞ ከሽቶ ጋር ሲደበላለቅ የሆነ ኢንቴንስ የሆነ ሽንኩርት አይተሰም የሆነ አሁን በቃ ከዛን ጊዜ ተሰማኝ። እውነቴን ነው የምላችሁ በጣም በቃ ተሸማቀቁ። በቃ በሷ ቤት አሁን አነጋገሩ አንዴ ነው በምረይ ሸርክታለች። ቀስ በል ዲሊሺየስ አለችኝ ታውቃለህ እንዴ። ያ በተለይ ኮርፖሬት ኦፊስ ውስጥ የምትሰሩ ምናምን ከሆነ ሳታውቁት በቃ ጸዳ ብለህ ሄደህ ግን ያው ሽንኩርት ነው የምትለው። ስትታይ ደህና ሰው ትመስላለህ ይለዋል። አይነግሩም ደግሞ ጥግ ላይ ነው በጣም ያቀሰው ካልሆነ አይናገሩም። ሌላ ሰው ነው የሚነግርህ። እስቲ እናንተ ሶሉሽን አላችሁ ለዚህ ነገር? አረ ብዙ ሶሉሽን አለ። እኔ አሁን ሙሉ ለሙሉ አቁሜያለሁ። በቃ በርበሬ ምናምን ነገር ነው ማብላላት ምናምን የሚባል ነገር የለም። ያልተቆላላ ነው የምትበላው። በቃ ሬኮመንዴሽኑ ምንድነው? ኦፕን ዘ ዊንዶውስ እንግዲህ መክፈት ነው። እዚህ ሀገር ደግሞ ያታለሉን ሁላችንም ያታለሉን ነገር ኦፕን ኪችን ምናምን ብላ 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 ብለው አታለውናል። ኦፕን ኪችን ለኛ አይነት ኩኪንግ አይሆንም። ለምን ሁሉንም ቦታ ያጥነዋል። ሳላድ ምናምን ነገር የሆነች በቃ እንደዚህ አይነት ቀለል ያለች ነገር ነው። የእነሱ ምግብ እንደኛ ኢንቴንስ የሆነ ሽታ የለውም። ፋኑን ሁልጊዜ ኦን ማድረግ፣ ዊንዶዎቹን ሁልጊዜ መክፈት፣ ቶሎ እንደሰራችሁ ደግሞ ማጽዳት። ሴቶች ከሆናችሁ ደግሞ ይህን ታውቃላችሁ ብዬ አስባለሁ። ሻሻችሁ እንዳትለይ ኔሴሰሪ ነው። አንዴ እቅፍ አድርጎሽ ምናምን ነገር ሌላ ነገር ነው የሚሸተው። ስለዚህ ይህንን ይበረዋቸው ተኛ ያው አለን ሃርድ ዌይ። ከዛ በኋላ ግን በቃ ምንም ሶሉሽን አይ ዶንት ዱ ኤኒ ኩኪንግ። ብሸት ይሻለኛል መብላቴን አላውቀውም። ይህን ይመስላል እንግዲህ። እስቲ ደግሞ ወደሚቀጥለው አሁን ደግሞ ትንሽ ፈገግ ወደ አስባለን ኮሜንት እንሂድ እና ኮሜንቱ ምን ይላል መሰላችሁ? እዚህ ጋር እናስቀምጠዋለን። አሜሪካ ውስጥ ፀጉር ቤት የላችሁም ወይ ብሎ አለና እኛንም አሳቀቀን እኮ። ይሄኛውማ ይላል ደግሞ ይሄኛውማ በቀኝ በኩል ያለው መቆረጥ አለበት ምናምን ነገር ረጅሙ ምናምን ይላል ታውቃለህ። እየደጋገመ ኮሜንት ላይ እየደጋገመ ይገባል። ድጋሚ ደግሞ እኮ ሌላ ቪዲዮ ላይ ይሄኛው ረጅሙ መቆረጥ አለበት ምናምን ይላል። አይ ጀለስ እውነት ለመናገር ፀጉር ቤት አለ። እኔ ወድጄ አይደለም ኮፍያ የማደርገው ፀጉር መላጣ አይደለም። ግን ያው ታውቀዋለህ መጀመሪያ የሚሄድበት ሰውዬ 30 ብር ነበር የሚቆርጠኝ። ሲመጣው አካባቢ ሲጄ 30 ብር ነበር የሚቆርጠኝ $30። ከዛ ወበዚህ 55 ብር ገባ። ኢቭን አሁን ብሩ ቢኖረኝም ምናምን መምታት አላቆምኩም። አንድ ማሻሻል ያለብኝ ነገር እሱ ነው። መተዋለሁ። ስመታው ደግሞ እንዴ ኢየሱስ ታም ኮሌክሽን የሚገባ ቢል ይኖራል እዚህ ሀገር እኮ 55 አሁን ትዋይስ አማንት ምናምን ነገር ከሄድ $110 ነው እና ያው እሱን አንዳንድ ቲፕ ምናምን ደግሞ መስጠት አለብህ። ያለበለዚያ የሚቀጥለው ቀን ገምጫ አስመስሎ ነው የሚልክ። ደግሞ ሬኮሜንዴሽን ሰጥቶኝ ነበር። ኧረ የሚሄድበት በጣም አሪፍ ነው ብሎኝ 35 ከ55 35 እዛው እኮ ናቸው ደግሞ ፀጉር ቤት እዚህ ሀገር እዛው ሆነው የተለያየ ሂሳብ ነው ያላቸው። የነጭ ፀጉር ቤት ይረክሳል። እሱ ዴንጀረስ ነው አልመክርም። የነጭ ፀጉር ቤት ሄደህ ከተቆረጥክ ይሸልጧል። መላጣም ብትሆን ይሻላል እሱ ከምትቆረጥ። ደግሞ ሀበሻ ፀጉር ቤትም መሄድ ትችላለህ። እሱም አማራጭ ነው። የሚገርም ነገር አንድ ሀበሻ ፀጉር ቆራጭ ምን እንዳለኝ ታውቃለህ? ስለዚህ ስለ ዋጋው ሳወራው አለ በቃ የሀበሾች አለ ልጃቸውን ይዘው ሲመጡ አለ በቃ እንደ እንትን ነው እየዞሩኝ ነው አለ በቃ ስቆርጥ ይዞሩኛል አለ እና ይሄ ስንት ቁጥር ነው እዚህ ጋር የምትጠቀመው ምን ይሉኛል አለ
የታችኛውን ስንት ቁጥር ነው የምትጠቀመው? የላይኛው ምን አይሉኛል አለ ቤት ያጣራ ሌላ ምንድን ነው? አይ ቆራጭ ሊሆን ነው ይገብጡ እና የፀጉር ቆራጭ ዋጋ እንዴት ነው እዚህ ሀገር ያላችሁ ሰዎች እንዴት ነው የምታዩት የሚለውን ነገር እስቲ ኮሜንት አድርጉን። የምታውቁት አሪፍ ቦታ አለ። ነጭ ቆራጮች እነዚህ ምንድን ነው የሚባሉ ሱፐር ከት ምናምን ያው የሚባል አለ። ግን እነሱ I don't know black barber shop መሄድ አለብን ለኛ አይነት ፀጉር። ግን anyways I appreciate you looking out። ሄዳለሁ እኔ ሄጃለሁ። ሬድ እርሱ ሄዷል፣ እኔም ሄዳለሁ፣ ተቀብያለሁ። I'll cut it down a little bit። ይሄን ይመስላል እንግዲህ። እስቲ እናንተ ደግሞ ያላችሁን ሀሳብ በፀጉር ቤት ላይ እስቲ ኮሜንት አድርጉልን። ወደሚቀጥለው ደግሞ ቪዲዮ እንሂድ እስቲ። For Habesha immigrants who come to America, I feel like there should be some sort of like 101 class on just like American etiquette. Only because I feel like some of the like really normal shit back home does not fly here. So I'm walking home from the grocery store and this Habesha man starts saying, you know, hi to me, and I'm Amharic, I respond. And then he's like, where are you going? And I'm like, home. He's like, is it far? I'm like, no, it's not far. That's a lot of questions. Yeah, እሱ ራሱ ጥያቄው is it far? Read. And then he's like, get in my car, you want to ride? Which get in my car. Weird. It's such a normal thing in like non-American culture, non-Western culture to be like, oh, I don't know you, but like you're of my people, let me give you a ride. But here, that shit do not fly. And so I was like, no, it's okay. And he was like, no, really, like it's fine, I don't mind. And I'm like, no, it's okay. And it's kind of sad on the one hand, the way that like Western culture makes us not trust each other, because white people are fucking crazy. But at the same time, I'm like, my guy, you can't just be allowing random people in your car just because they're Habesha. Man, you know what I was thinking? ኢትዮጵያ ውስጥ ያው ስትኖሩ እንዴ ስንት ራይድ ሲሰጣችሁ እንዴ ነው ደስ የሚለው ሰው። እኔ በእግረኛ አይ አሁን እኮ ቀርቷል። አይ ኖ አሁን እጨዋለሁ ብር ስጠኝ ምናምን መጥቷል። አንተ እንዴ ምን ሆነ ነው? አሁን ቀርቷል። እንደዚህ ኖ ፍሪ ራይድ ነው። ዝም ብለህ የሰው መኪና ውስጥ ዘው ብለህ ማቀር አይ በቃ እኔ ነብቴ ነው ከወጣ ቆይቷል እንዴ። አይ እሱም ደፋር ነው ግቢ ምናምን። ያ እዚህ ሀገር እንደዚህ አይነት ነገር ማድረግ በጣም ከባድ ነገር ነው። በተለይ ኤዲኬቱ የተለያየ ነው። ሰው እንደዚህ ዝም ብሎ ቢስቅም ምናምን ነገር በጣም ዲስታንስ አለው። ያ ራሱን ሁሉም ሰው ሴፐሬት አድርጎ ነው የሚያሳየው። በጣም ሴፐሬት አድርጎ ዝም ብለህ አንተ ሄደህ ራይድ ልስጥሽ ምናምን ብለህ ኢንሲስት ደግሞ ምናምን ስታደርግ የማታውቀው ሰው ማነው ሌላ ነገር ነው የሚመስለው። ሰስፒሸስ ነው በጣም። ያ በጣም ዴንጀር ዘመን it seems like ስታወራ ገና አሁን like randomly ያገኛት ሰው ያገኘ ሰው ደግሞ let me give you a ride very suspicious። ለዛውም ቫን ያዘ ነው የሚመስለኝ immediately ነበር። stranger danger። ይሄ በጣም I don't know። እንግዲህ እስቲ እናንተ ምን ሀሳብ አላችሁ እዚህ ላይ? ራይድ ተሰጣላችሁ ያቆማችሁ ላገኛችሁት አበሻ በሞላ ወይስ ዝም ብላችሁ ሃይ ብላችሁ? I think more acceptable ሊሆን ይችላል። ኦልደር አበሻ ምናምን ሴት ቢያገኝ ኖሮ maybe acceptable ሊሆን ይችላል። ግን እዚህ ሀገር ነው የምልህ ሁለቱም ሰርከምስታንሳቸው አንደርስታንደብል ይሆናል ነው የምልህ። አንደርስታንድ ሊደራረጉ ይችላሉ። ግን እዚህ ሀገር ላደገ ሰው ሜቢ ቲኔጅ ይር ውስጥ እዚህ ሀገር የመጣ ሰው ምንም ሊገባ አይችልም። እንደዚህ አይነት ሰው ዴንጀር ነው የሚታየው። ዴንጀር ነው የሚታየው። እና እስቲ ኮሜንት አድርጉልን። እንዴት ነው ራይድ ትሰጣላችሁ ወይስ ትቀበላላችሁስ ወይስ እንዴት ነው? you run away ሩጫ ነው ወይስ 911 ነው የምትደውሉት የሚለው አንድ ነገር leave us a comment